ከባድ የመኪና አደጋ ደረሰባት። ጭንቅላቷ ውስጥ በጣም ደም ፈሷልና በፍጥነት ደም ያስፈልጋል ብለው ዶክተሮቹ ተናገሩ። የደሙ አይነት የደም አይነት ስለሆነ በደንብ ያስፈልጋል። ደግሞ በቀላሉ የሚገኝ አይደለም እና እናንተ ቤተሰቦቿ የግድ መመርመር አለባችሁ ብሎ ተናገሩ ዶክተሮቹ። ባባ የደም አይነታቸው ነው። እናም ካሊብ አባዬ አንተ እኮ የደምህ አይነት ነው። ውይ እረስቸው ነበር። እንደዛ ከሆነ እኔ በቃ እሰጣለሁኝ ደም ለቲና ብሎ አለ። ምን እያበርክ መሆን አለበት? ትሁትና ካሊብ እንዲሁም ዳኒ ኤደን በጣም ጉድ አሉ። በፍጹም እኛ እያለንማ አንተ አትሰጥም፣ እሷ ደግሞ በፍጹም መዳን የለባትም መሞት ነው እንጂ ብለው ቱም ተባበሩ። አባባ በፍጹም እኔ የሰው ልጅ እንዲሞት እኮ አልፈልግም። እሷን ብትሆን ተስተካክላ ነገር ግን ከልጅ ህይወት እንድትወጣልኝ ብቻ ነው የምፈልገው እና እኔም ላይ የምታደርገው እያንዳንዱ ነገር እንድታቆምልኝ ነው እንጂ የምፈልገው በፍጹም እንደዚህ አይነት ነገር እንዲደረግ አልፈልግም ብሎ አለ። ምን አልገባኝም። እና ታዲያ ምን እንዲካሄድ ነው የፈለግከው? እኔ ምንም ነገር እየገባኝ አይደለም አባዬ። እሷኛን አሰቃይታንና ብዙ ዋጋ አስከፍላን የለም እንዴ ብሎ አለ። እሱ መች ጠፋኝ የኔ ልጅ። ታዲያ ሰሪ ለሰሪው እሾህ ላጣሪው ነው እንጂ እንዴት ገና ለገና እሷ በድላናለች እና እኛ ምን በድላት ይባላል እንዴ ልጅ? ይህንን ነገር ካንተ አልጠብቅም። እባክህ ካሊቤ እንደዚህ አትበል ብሎ አለም። ትሁቴን እንደምንም ብሎ አባባ አሳመናት። የኔ ልጅ አንቺ በጣም ንጹሕ ልብና እንዲሁም ጀግና ሴት እንደሆንሽ አውቃለሁ። ምንም ቢሆን እጅግ ብዙ መጥፎ ነገሮችን አድርጋለች። ነገር ግን በፍጹም እንደዚህ ባለበት ሁኔታ በደም እጥረት እንድትሞት አልፈልግም ብሎ አባባ ለቲና ደም ሰጣት። ቲና እንደዛ እንኳ ደም ሰጥቷት ትንሽ ቀጥ ብላም እንኳ ስለ ሴራዋና አሁንም ወደፊት ስለምታደርገው እቅድ እያወጣች ትገኛለች ከተመስገን ጋር። ኤዱና ትሁት የሆነው ተመስገንን ባገቱበት እኔ ምልሽ ሂደን እዛ እንደምንም ብለን እንዲርቅ እናደርገዋለን ብላ አለች። ኤደን አብደሻል እንዴ? እኔማ እዛ ሄጄ ተመስገንን በፍጹም እንደዛ ልለው አልችልም። ለምን ሲባል አልገባኝም። ነገርኩሽ እኮ እሱ እንደሆነ በፍጹም እኔ እንደሆንኩ ሊያውቅ አይችልም። ትሰሚኛለሽ? አጋቹም ቢሆን የበለጠ ገንዘብ የሚያገኝ ከሆነ እመኝኝ ይናገራል። ምን አይነት ነው ያመጣሽው ኤደን? እንደዚያማ አትበይ። ምን ነው አንቺም እኮ ታውቂዋለሽ አይደል እንዴ? ታዲያ እንዴት የሚሆን ይመስልሻል? አያያይ ለማንኛውም ግን ያም ሆነ ይህ እመኝኝ የተፈጠረው ነገር እንደዚህ ነው። ስለዚህ መሄድ አለብን ብለው እታገተበት ሲሄዱ አጋቹን በደንብ ቅጥቅጥ አድርጎት እሱ ግን አምልጧል። ብዬሽ ነበር ኤደን፣ ከዚህ በኋላ ሁሉም ነገር አበቃልን። ምንም ያበቃ ነገር የለም። አያያይ በቃ ምንም የማደርገው ነገር የለም። ከዚህ በኋላ ምን እንደምልሽ አላቅም። አባዬን፣ ካሊብን፣ ሁሉንም ነገር ይገላቸዋል አንቺንም ጭምር ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሩ ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዛሬ ትሁቴ በጣም ተከዘች። ከዛ ሳሎን ላይ ቁጭ ብላ ካሊቤ መጣ። ምንድን ነው ትሁት የተፈጠረውን ነገር እያንዳንዱ ነገር ልታስረጅኝ ትችያለሽ? እስኪ ተወኝ፣ የእኔ ህይወት እንደሆነ ምስቅልቅሉ የወጣ ነው ብላ አለች። ከዛ ምንድን ነው የተፈጠረው ነገር? ያ ልጅ እኮ አሁንም እያስፈራራኝ ነው ታውቃለህ። እኔ ከሀገር የተሰደድኩት ቤተሰቦችን አንድ ነገር ያደርግብኛል፣ ቢያንስ ስርቅ ተስፋ ቢቆርጥ ብዬ ነበር እናማ አሁን ተከትሎ ደግሞ በአንተና ባባዬ ያስፈራራኛል። ትሰሚኛለሽ ትሁቴ? አንቺን ለመንካት ከዚህ በኋላ እኔም ማለፍ አለበት እና እኔ ግድግዳሽ ነኝ።
ይሄን ግድግዳ ገፍቶ የሚሄድ ከሆነ ይምጣ፣ አልፈራውም። ይልቁንስ አድራሻውንና ስልኩ ቁጥሩን ፎቶውን ካለሽ ልታሳይን ትችያለሽ ብሎ ሲላት፣ አይ እሱማ እኮ ታውቀዋለህ እንዴ? እንዴት ሆኖ ነው ላውቀው የምችለው? ባለፈው ጠበቃ ቀጥረህ አልነበር እንዴ? አዎና። እና እሱ ነው። ምን? ወይኔ ካሌብ፣ በቃ ተዋረድኩ ማለት ነው። ይኸውልህ ካሌብ፣ መቼና እንዴት እንደሚያጠቃህ በፍጹም አታውቅም። እና ያን ጊዜ ልናገር ስልክ ሳህኑን ሳቀርብ ሽጉጡን አውጥቶ አሳየኝ እና ያኔ ነግሬያችሁ በነበረ ፊት ለፊት በግራም በቀኝም ብሎ ይገላችሁ ነበረ። ካሌብ ተዋርጃለሁ በይኛ ብሎ ሲላት፣ በቃ ተወው ተረጋጋ፣ እኔም እመኝኝ፣ ከዚህ በኋላ ምንም መጨናነቅ አይጠበቅብሽም፣ እኔ ራሴ አጠፋዋለሁኝ እሺ ብሎ አላት። ችግር የለውም ሁሉም ነገር ይስተካከላል እሺ። አሁን ዋናው የቲናና የቲና ነው ትሁቴ። ከዚህ በኋላ 10 ጊዜ ቲና ቲና አትበይኝ። በቃ ቲና እኔ ከህይወቴ ያስወጥቻታለሁ። አውቃለሁ አንቺንና አባዬን በጣም ብዙ ዋጋ አስከፍዬችኋለሁ እና በፊት ላይ ላንቺም ጥሩ አልነበርኩም። አሁን ላይ ግን ጸባይን እንዳስተካከል አስተዋይ ሰው እንድሆን እንዲሁም ደግሞ ጥሩ አመለካከት እንዲኖረኝ ልታስተምሪኝና ከጎንሽ ልሆን እፈልጋለሁኝ ብሎ አላት። ትሁቴም በጣም በደስታ ተዋጠች። ምንም ችግር የለውም፣ ይህማ እኮ ለእኔ ቀላል ነው እና አንተ እኮ ድሮውንም የዋህ ነህ፣ ግን ምን ዋጋ አለው? አንዳንድ ጊዜ የዋህ ስትሆን በዙሪያ በጣም ብዙ የሚያጠቁ ሰዎች አሉ ብላ አለች። አውቃለሁ አባባ ቲናን ውጭልኝ ከቤቴ እባክሽ ብሎ አላት። ቆይ አባዬ አሁን መሽቶ የለ እንዴ? በአሁኑ ሰዓት ትሰሚኛለሽ? እና ታዲያ ውሃውን ለምንድን ነው ያልጠጣሽው? ነገርኩህ እኮ ደንግጬ ስለነበር ነው እንጂ ለምንድን ነው የማታምነኝ? አይ እኔማ አይቼሻለሁ መዙን በጥብጠሽ እጅሽን ስታብሽና ግማሹን ደግሞ እኪስሽ ውስጥ ስታስገቢ። ልክ ለምንድን ነው እኔን ለማጥፋት የምትፈልጊው? መቼም እኮ እኔ ብሞትም እንኳ የእውነት ካሌብ ላንቺ የሚሰጥሽ ይመስልሻል? ይገልሻል እንጂ አይሰጥሽም። በቃ ልጄን አላወቅሽውም ማለት ነው? ወይስ ደግሞ ያን ጊዜ ልክ በፍቅር አማለሽ እኛን ስታሰቃይን አልሰማችሁም እንዳለሽ ሁሉ አሁንም አንቺን ብቻ የሚሰማ ይመስልሻል? ትሰሚኛለሽ? አሁን ወዴ ሳይሆን በግድሽ ትፈችዋለሽ። በቃ እና ትሁቴንና ካሌብን አጋባችኋለሁኝ ብሎ አለ። አጋቹና ተመስገን እና ተመስገን እሺ እባክህ እንዲህ ነህ፣ ትናንትና እንቧ ከርዩ ስትል ነበር፣ ዛሬ ደግሞ ጸባይ ገዝተሃል ብሎ ሲለው፣ አረ እባክህ አዎ እውነት ለመናገር ጸባይ ገዝቻለሁ፣ ለምን እንደው አላውቅም። ለማንኛውም ግን አንድ ነገር ልንገርህ። ምንድን ነው? ንገረኝ። ማለቴ ያው ስንት ልክፈልህና ከዚህ ታስወጣኛለህ? 1,000,000 ብር። ያው የሚያድንህም ሰው የለም። ይገርማል። ለካ ያቺ ሴትዮ እየተጠቀመችብህ ነው ማለት ነው። ትሰማኛለህ? እኔ ማንም አይጠቀምብኝም እና ደግሞ እኔ ተመስገን ነኝ፣ መቼ እንደምቀየርብህ አታውቅም ብሎ እያንዳንዱ የታገተበትን ገመዶቹን ሁሉ ቁርጥርጥ አደረገና በቦክስ ልኩን ሰጥቶት አምልጦ ሄደ። ትሁቴና ኤደን ቁም ነገር እንደሰሩ ወደዛ ክትልው እያሉ ሲሄዱ ነገር ግን ባዶውን ቤት አገኙት። ትሁቴ ከመደንገጧ የተነሳ በቃ ልጁ ሙቷል እያለች አለች። አረ ተረጋጊ፣ ምን ሆነሽ ነው? እኛ እኮ አልገደልነውም። ቢሞትም እራሱ ወዶና ፈቅዶ የገባበት ስራ አይደለም እንዴ? አይ በፍጹም እንደዛማ መሆን አይችልም። እኔ የሰው ልጅ እንዲሞት አልፈልግም። በጣም ይገርማል። ልጁ ትሰምኛለሽ፣ ትናንትና ልግደለው ብዬሽ ነበረ። አንቺ ግን አጉል እዚህ ጽድቅ ሲያስመኝሽ ልጁ ጠፍቶ ሄደ። ከዚህ በኋላ እመኘኝ አንቺንም ሆነ እኔንም ሁላችንንም ነው የሚበቀለው ብሎ አላት። ትሁቴ በፍርሃት እንቅጥቅጥ አለች። አባዬ እባክህን ውጭ ስትወጣ እራስህን እየጠበክ ብላ ስትለው፣ አረ ምንም ችግር የለውም እራሴን እጠብቃለሁ። ያን ያህል ደግሞ አታካብጁ። እሱስ እንደኛው ሰው አይደለም እንዴ? ቲና ከቤት ስትወጣ ሁሉም ደስ አላቸው። ነገር ግን ካሌብ እናንተ በፍጹም ይች ልጅ አታውቋትም። የእውነት አወጣናት እንጂ አሁን የሚመጣው እሳትና ማዕበል በጣም አደገኛ ነው። ውጭ ሆና በጣም ብዙ ነገር ልታደርገን ትችላለች እና መጠንቀቅ አለብን ብላ አለች።
ኤዱ ተረጋጉ። ምን ነው ነገን ታስባላችሁ። ለዛሬ ግን በመሄዷ ደስታችንን ልናጣጥም ይገባል። ነይ እንሂድ ትሁቴ ምግብ እንስራ ብለው ምግባቸውን ሰርተው ተደሰቱ። ቲና ደግሞ ፉከራዋንና ቀረርቶዋን ሽለለዋን እያበዛች በቀጣይ የእውነት ቲና ትድን ይሆን ወይስ ትሞት ይሆን? በሞተች